አላውቅም ብቻ የሚሄድ እንደው ልብሽ ነሳ ለመሰለኝ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልን። እንኳን አደረሳችሁ እያልኩ ዛሬ በጣም ደስ በሚል ዜና መጥቼላችኋለሁ። ይህም ደግሞ እንግዲህ ስክሪን ላይ የምትመለከቷቸው በብዛት ያው ሩታን ነው የምንወድ የምናከብርም ቀዳሚዋ እሷም ስለሆነች ሩታዬ እንግዲህ አዲስ ነገር ከነመላ ቤተሰቦቿ ይዘው መጥተዋል። የሩታ እናትም ያስተላለፉት መልእክት አለ። እንዲሁም ደግሞ እህቶቿ በጣም በሚገርም በሚያስቅ ቆይታ እንዲሁም ደግሞ አባባሎች ሲያሞግሿት ነበር። ምንድነው የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ትሰሙታላችሁ። እናንተ ብቻ ቪዲዮን ላይክ በማድረግ ጀምሩት ማለት ነው። የሩታ ወዳጅ አፍቃሪዎች በተለይ በላይክ እናያችሁ እስኪ። ለማንኛውም እንግዲህ ሩታ ከወለደች ወራቶችን አልፈዋል፣ ግን ክርስትና እየጠበቅን ነው። እስካሁን ድረስ አላየንም። ቪዲዮ ይለቀቅልን እንላለን። በዚህ አጋጣሚ እንግዲህ የሩታ እናት ምን ብለዋል መሰላችሁ? ልጄ መጨረሻ ልጄ እያሳሳችኝ ሳልጠግባት፣ አሁንማ ጠዋት ማታ ሳያት ጭራሽ ታሳሳኝ ጀመር። ሕፃን ልጅ ትመስለኛለች፣ የወለደችም አትመስለኝም፣ ይገርመኛልም እያሉ በጣም በሚገርም ሁኔታ ሲናገሩ ነበር። እና እውነት የመጨረሻችን የመደምደሚያችን እያሉ ደግሞ እህቶቿም እንደዚሁ ሲሏት ነበር ማለት ነው። እና ለዛ ነው ያሳሳችሽ እያሉ ነበር ማለት ነው። ለማንኛውም ግን ለልጄ ለኔ የአብራኬ ክፋይ በጣም የምወዳት የምሳሳላት ስትል እንግዲህ ሲሉ በማለት ይስተካከልልኝ። የሩታ እናት በጣም የሚያምር ትልቅ የሆነ እውነት በጣም የሚያምር የብር ስጦታ እንግዲህ ለእጇ ብር ተሰጥቷታል ማለት ነው። የብር ስጦታ ተበርክቶላታል ማለት ነው። ያንን ስጦታ ደግሞ እንግዲህ ሩታ ያልጠበቀችው ያላሰበችው ስጦታ ነው እየተሰጣት ያለችው እና በጣም በሚገርም ሁኔታ ነው። እና ለመሄድ ዳር እያለችብኝ ነው ልጄ እባካችሁ እንድትቆይልኝ እያሉም ሲሉ ነበር። እናት መቼም ልጇን ያው ታውቃላችሁ ሁል ጊዜ ከስሯ ስትሆን ደስ ይላታል እና በጣም እየሳሱላት ነው። እና ልሄድብሽ ነው እያለችኝ እየተረበሽኩ ነው ሲሉ፣ ግን ያው በመሄድ ትዳር እስከሆነ ድረስ መሄድ አለባት። ኤኒዌይ ስጦታ ተሰጥቷታል። በጣም ደስ ይላል። በተለይ ደግሞ ከእናት ስጦታ ሲሰጣችሁ ስሜቱን እናንተ እዚህ ጋር ግለጹት በኮሜንት። ሌላው ደግሞ የሚላት እና የእህቷ አነጋገር ነበር። በጣም ነው የሚወዷት። በነገራችን ላይ ያው የሆነ ሰዓት ላይ ያኔ የነበሩበት እንትን ላይም እንደሚወዷት ሲናገሩ ነበር። ለዚህም ነው እኛ የምንናገረው፣ ለእኛ ልጅ ናት፣ ገና ሕፃን ልጅ ናት፣ አልጠገብናትም ሲሉም ነበር እና ዛሬም ደግመውታል ይህንን ቃል። ለእኛ ልጃችን ናት፣ ትንሽ ናት ሲሉ የነበረው ዛሬም የመደምደሚያችን የመጨረሻችን ናት ስትልም ትልቅዬው እህትየው እንዲሁ ፍቅራቸውን ሲገልጹላት ነበር። ብቻ በጣም ደስ የሚል ዝግጅት አዘጋጅተው ፏፈሽ ብለው እሷንም እንግዲህ ሳታቅ የምንሄድበት ቦታ አለ በማለት ሰርፕራይዝ አድርጓታል። ያልጠበቀችው ስጦታ ሆኖላታል ማለት ነው እና በጣም ደስ የሚል ጊዜ አሳልፈዋል። ባይዘወይኔም በጣም ደስ ብሎኛል እነሱን ስላየኋቸው። ስለዚህ የሩታ እንግዲህ ወደ አዲስ አበባ የመመለሻዋ ጊዜ ቀርቧልና ልትሄድብኝ ነው እያሉ ነው ማዘር። ስለዚህ ምን እንበላቸው ማዘርን ምን እንበላቸው? ይህን ያክል ጊዜ ደግሞ እናት ኖራ ልጇን ወልዳ እሳቸው ጋር ማሳደግ መታረስ በጣም ደስ ይላል። እውነት በጣም እድለኛ ልጅ ናት። ልጃቸውም የሚያምር ፉፍት ያለ ልጅ አይታቸው እራሷን ነው የሚመስለው። ደግሞ እንግዲህ በሰላም እደግ እንላለን። ገና ካሁኑ ካሜራ ላይ እንግዲህ ስግጥ አድርገውታል። ያው እሱም እንግዲህ ልዑል ማን ያሉት ግሬስ ብለውታል ልጃቸውን። ስለዚህ መልካም እድገት እንመኝለታለን። እንግዲህ የሩታን ሰርፕራይዝ ልንገራችሁ ብዬ ነው። ያላያችሁት ካላችሁ ሩትዬ እንግዲህ በዚህ መልኩ በተለይ ከእናት ሰርፕራይዝ ታደርጋለች እና እንኳን እሷ እኔም ሰርፕራይዝ ታደርጋለሁ። ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቤተሰብ ያሉናችሁ ቤተሰብ ሁኑ።